ዘወትር አርብ ከ11 ሰዓት ጀምሮ በአዲስ አበባ የአዲስ ኪዳን ካህናት ቤተክርስቲያንና ማክሰኞ ከ11 ሰዓት ጀምሮ በሐዋሳ የአዲስ ኪዳን ካህናት ቤተክርስቲያን የገላትያ መጽሐፍ ጥናታችንን ከገላትያ መጽሐፍ ምዕራፍ 3 ጀምረን እንጀምራለን። ከዚህ በፊት በመልካም ወጣት ፕሮግራም ምክንያት ተቋርጦ እንደነበረ ታስታውሳላችሁ። ወንድማችሁ ዮናታን አክሊሉ ነኝ። ወዳጆቼ የሆናችሁ የቤተክርስቲያናችን አባላትና አገልጋዮች እንደዚሁም በገላትያ መጽሐፍ ጥናት ከኛ ጋር ስትካፈሉ የነበራችሁ ሁላችሁ ማስታወሻ ደብተርና መጽሐፍ ቅዱሳችሁን ይዛችሁ መምጣት እንዳትረሱ። በአዲስ አበባ ያላችሁ ቅዱሳን ከፕሮግራሙ በኋላ ነፃ የትራንስፖርት አገልግሎት ታገኛላችሁ። ከእናንተ የሚጠበቀው መምጣት ብቻ። እናመልካለን፣ እንጸልያለን። ጠለቅና ሰፋ ባለ መልኩ የገላትያ መጽሐፍ ጥናታችንን እንቀጥላለን። ወዳችኋለሁ። የጌታ ጸጋ ሰላም ይብዛላችሁ። መቅረት አይቻልም፣ ደግሞም አይታሰብም። ወዳጆቻችን የሆናችሁ ሁላችሁ የቤተ ክርስቲያን አባላት አገልጋዮች የሆናችሁ ተጋብዛችኋል። እግዚአብሔር ድንቅ ጊዜ ይሰጠናል። ከዚህ በፊት የነበሩትን ክፍሎች ምዕራፍ 1 እና ምዕራፍ 2 ያመለጣችሁ በማርሴል ቲቪ ወርልድ ዋይድ የዩቲዩብ አካውንታችን ላይ ገብታችሁ መከታተል ትችላላችሁ። መልካም ጊዜ ይሆንላችሁ። አዳነኝ በጸጋው አመሰግናለሁ። ኢየሱስ ክርስቶስ የሕይወት ጌታ ነው።